በጌታቸው ረዳ የሚመራው ህወሓት ራሱን ወደ ፓርቲነት ቀይሮ ለመምጣት ማቀዱ የሚበረታታ ተግባር ነው ተባለ። በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎችና የፖለቲካ ሳይንስ ዓለም አቀፍ ግንኙነት ተንታኝ ግዳይ ደገፉን ጨምሮ ህወሓት ራሱን በአዲስ መልክ ለማደራጀት ማቀዱ በበጎ መመልከታቸውን ለአሻም በሰጧት አስተያየት ተናግረዋል። ተጨማሪ አለን። በትግራይ ክልል በህወሓት ሁለት ክንፎች መካከል ያለው ውዝግብ አሁንም መቀጠሉን ተከትሎ ሁለቱ አንጃዎች በየፊናቸው አዳዲስ መግለጫዎችን በማውጣት ላይ እንደሚገኙ አሻም እየወጡ ካሉ መረጃዎች ተገንዝባለች። በዚህም ከግንቦት 5 በኋላ ህጋዊ እውቅናው ሊሰረዝ እንደሆነ በምርጫ ቦርድ የተነገረው የነ ደብረጽዮን ህወሓት ምርጫ ቦርድ እውቅናውን መሰረዝ እንደሌለበት ገልጾ ዛቻ መሰል መልእክት ያስተላለፈ ሲሆን፣ በአንጻሩ በጌታቸው ረዳ በኩል ያሉት አባላት የራሳቸው ፓርቲ ለመመስረት በሂደት ላይ መሆናቸውን ባወጡት መግለጫ ጠቁመዋል። አሻም በጉዳዩ ላይ ምልከታቸውን እንዲያጋሯት በክልሉ ወደሚንቀሳቀሱ የፖለቲካ ፓርቲዎች እንዲሁም የፖለቲካ ተንታኝ በመደወል ማብራሪያዎችን ተቀብላለች። በዚህም አስተያየታቸውን ለአሻም ያጋሯት የፖለቲካ ተንታኝ ግዳይ ደገፉ ጌታቸው ምንም እንኳን በህወሓት የፖለቲካ ድርጅት አባል ሆነው ሲሰሩ የቆዩ ቢሆንም ከጦርነቱ በኋላ ያገኙት የጊዜያዊ አስተዳደር ስልጣን እሳቸውንና የእርሳቸውን አባላት በድርጅት ውስጥ መቀጠል እንደሌለባቸው አስገንዝቧቸዋል ሲሉ ለዚህም ምክንያት ያሏቸውን አብራርተዋል። ለምን ቢባል ሁለት ነገር ማንሳት ይችላል። አንደኛ 20ኛ ክፍለ ዘመን በአብዛኛው የቀድሞ ህወሓት የፖለቲካ አመራር ኤክስትሪም የሆነ የግራ ዘመም የፖለቲካ አካሄድ የአንድ ፓርቲ ቶታሊታሪያኒዝም የሚባል አሰራር ስለሚከተል ይሄ ነው። ሁለተኛ የትግራይ ተጨባጭ ሁኔታ በጦርነቱ የገቡበት እና በጦርነቱ ጊዜ የተደረጉ ከጦርነቱ በኋላ የተደረጉት ሁኔታ ሳዩ በአጠቃላይ በትግራይ በተለይ ለውጥ ፈላጊ ኃይል እንዳለ ታውቋል። ህብረተሰቡ ከህወሓት የፖለቲካ አመራር አሰራር መገላገል እንደሚፈልግ ከፍተኛ የሆነ ቁጥር መገላገል እንደሚፈልግ እና ይሄ ኃይል ደግሞ አንደኛ ሙሉ ክፍል ነው፣ ሁለተኛ ወጣቱ ክፍል ነው። እነኚህ ሁለቱ ኃይሎች በከፍተኛ ቁጥር ቀደም ብሎ ከሚታወቀው የአፈና የአንድ ፓርቲ የበላይነት አሰራር ጠቅላላው ተቀባይነት አጣ። ስለዚህ ለጌታቸው ህወሓት እንዲሻሻል ፈለጉ። ይህም ሆኖ የጌታቸው ረዳ ክንፍ ህወሓት እንዲስተካከል ስለመጠየቁና ተቀባይነት አለማግኘቱን የሚናገሩት ግዳይ ከህወሓት አባልነት መባረራቸውን በነበራቸው ፍላጎት ግን የህወሓት ስምን ይዘው መቀጠላቸውን ገልጸው በዚህም ሁኔታ መስራት የማይቻል መሆኑንና የእሳቸው ሀሳብ የሚቀበሉ ተከታዮች መኖራቸውን ተከትሎ አዲስ ፓርቲ እንዲያቋቁሙ እንዳደረጋቸው ነው የሚናገሩት። አስቀድሞ ሁለቱ አካላት እንደማይታረቁም በተደጋጋሚ ሲገልጽ ነበር ያሉት ተንታኙ የፓርቲው መምጣት ለክልሉ ህዝብ ጠቀሜታ እንዳለው አመላክተዋል። ዞሮ የዚህ ፓርቲ መከሰት ለትግራይ ለአንድ ተወካካሪ ተወዳዳሪ የፖለቲካ ድርጅት ሆኖ መውጣቱ ለትግራይ ህዝብ ለትግራይ የፖለቲካ ላንድስኬፕ አንድ አሴት ነው፣ አንድ ተጨማሪ ጥሩ ነገር ነው ብዬ ነው የማስበው። ለህወሓት ኦፍ ኮርስ ተፎካካሪ መውጣቱ የባሰ ራሱንም ለመለወጥ ግዴታ ውስጥ እንደሚገባና የራሱን ፕሮግራም መቀየር እንዳለበት ይታየኛል። እንቀይራለን ሲሉም ነበረ። ይሁን እንጂ ቡድኑ ብቻውን ለውጥ ያመጣል የሚል እምነት የለኝም የሚሉት ግዳይ ህዝቡ መጠየቅ እንዲጀምር ያደርገዋልም ባይ ናቸው። አክለውም ጌታቸው በጊዜያዊ አስተዳደር ኃላፊነት በነበሩበት ወቅት ከፖለቲካ ፓርቲዎች ጋር በነበራቸው መልካም የሚባል ግንኙነት በምርጫ ወቅት ከሌሎች ፓርቲዎች ጋር በመሆን ሊሰማሩ ይችላሉ የሚል እምነት እንዳላቸው ተናግረዋል። በሌላ በኩል በደብረጽዮን የሚመራውን የህወሓት ሌላኛውን ክንፍ እውቅና መሰረዝ በሚመለከት ምርጫ ቦርድ ያሳለፈው ውሳኔ በፕሪቶሪያው ስምምነት ምክንያት ተፈጻሚ ባይሆንስ የሚል ስጋታቸውን ይገልጻሉ። ምርጫ ቦርድ ተጠሪነቱ ለፓርላማ ነው እንጂ ከፓርላማ በላይ አይደለም። ምርጫ ቦርድ አንድ የፖለቲካ ድርጅት ከህግ አሰራር ውጭ ከወጣ ይሰረዛል፣ ስሙንም ይነሳል የሚል መመሪያ አለው። ይሄን በምርጫ ቦርድ አሰራር ደረጃ ትክክል ነው። ግን ከፓርላማውና ከአጠቃላይ የፖለቲካ አስተሳሰቡ አንጻር ሲታይ ግን ፕሪቶሪያ የፈጠረው አዲስ ሁኔታ ምርጫ ቦርድ በፕሪቶሪያ እንዲገዛ እንጂ ፕሪቶሪያን የበታች ማድረግ አይችልም። በእርግጥ በፕሪቶሪያ አንድ አባባል አለ። ስምምነቱ በኢትዮጵያ ህገ መንግስት ለመዳኘት ነው የሚለው። ህገ መንግስት ለመዳኘት የሚል ከሆነ የኢትዮጵያ ህገ መንግስትማ በጦርነቱ ጊዜ ዲናይድ ሆኖ ወይም አሳንሶ ወደ ጦርነት ገብቷል።
ግዳይ ህወሓት እንደ አዲስ ሊመዘገብ አይችልም፣ ያ መሆኑ ደግሞ ከመንግስት ጋር አላስፈላጊ ውዝግብ ውስጥ ይከታል ሲሉ በክልሉ ዳግም አለመረጋጋትና ችግር እንዳይፈጠር ፖለቲካዊ መፍትሄ መሰጠት አለበት ሲሉ ምክራቸውን ሰንዝረዋል። ሌላኛው በጉዳዩ ላይ ሀሳባቸውን ያጋሩት በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች መካከል የሆኑት የሳልሳይ ወያኔ ፓርቲ ሊቀመንበር አሉላ ኃይሉ ከግዳይ ተቃራኒ በሆነ ሁኔታ የደብረ ጽዮን ህወሓት እውቅና ሊወሰድ ይችላል ሲሉ ይናገራሉ። የህወሓት ላይሰንስ እንግዲህ በቅርቡ ሙሉ ለሙሉ ሊሰረዝ ይችላል። በምርጫ ቦርድ ካሁን በፊት ባወጣው መሰረት ማለት ፕሮሲጀሩንም ገልጸዋል። በዚህ ቀን እንደዚህ ካላረጋችሁ ቀጥታ ወደ ስረዛ እንገባለን ብለዋል። ህወሓት ደግሞ በግልጽ ሰሞኑን ባወጣው መግለጫ የነበረው ፍቃዴን እንጂ መመለስ ያለበት አሁን ባላችሁት አካሄድ አይካሄድም ተብሎ እንግዲህ ማስጠንቀቂያም አዘል መግለጫ ወጥቷል። ስለዚህ ምርጫ ቦርድ እንደ አንድ ህጋዊ መስሪያ ቤት እንግዲህ ካሁን በፊት ያስቀመጠውን አካሄድ ይሄዳል የሚል ግምት አለን። የፓርቲዎችን ፍቃድ ሰጭም ከልካይም የኢትዮጵያ ብሔራዊ ምርጫ ቦርድ ነው ያሉት አሉላ በፕሪቶሪያው ስምምነት ህወሓት እንደ ፓርቲ ሳይሆን እንደ ታጠቀ ኃይል ነው የፈረመው ሲሉ ህወሓት በምርጫ ቦርድ የሚወሰድበትን ፍቃድ ስምምነቱ ይመልሰዋል የሚል እምነት እንደሌላቸውም ተናግሯል። የጌታቸው ረዳ በአዲስ ፓርቲ መዋቀርን ተከትሎም ህወሓት የሚባል ፓርቲ ከዚህ በኋላ አይኖርም በሚል አዲስ ፓርቲ ማቋቋም አሳማኝ ነው ሲሉ የፖለቲካ ዓላማን ለማሳካት ከሰላማዊ ፖለቲካ ፓርቲነት የተሻለ አማራጭ እንደሌለ በመግለጽ ትክክለኛ ውሳኔ እንደሆነ ጠቁሟል። አክለውም ፓርቲው በክልሉ ሊኖረው የሚችለውን ተቀባይነትና አጠቃላይ እንቅስቃሴ በሚመለከት ምንም እንኳን የፖለቲካ ምህዳሩ የሚታወቅ ቢሆንም ወደፊት የሚታይ ጉዳይ ነው ሲሉ በዝርዝር ከመናገር ተቆጥበዋል።